ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ከዚህ በኋላ እየሰማችሁ ሆነ ተከናወነ። እሰይ እሰይ ለኢትዮጵያ ሕዝብ ተከናውኗል። ሰምታችኋል። ሆኗል፣ ተከናውኗል። በተለይ እሙ ሆኗል፣ ተከናውኗል። እኔና ሩታ ሰላም አውርደናል፣ ሰላም ፈጥረናል። ከዚህ በፊት ያሳልፍሽው አሳልፈሻል። ከዚህ በኋላ ማንም አይነካሽም፣ እኔ ከጎንሽ አለሁልሽ ብሏታል። ምን አይነት ገንፎ ናት እቺ ሴትዮ! ደግሞ የባሰባት እያለች ደግሞ አፍንጫው የ2 ወር ከ15 ቀን ንፍጥ ነው እያወጣች ያለችው። በሰላምሽ ነው አንቺ ሴትዮ? አርሴማ ከነ ዘንባባሽ ድረሽለት፣ ማርያም አንቺ ድረሽለት። ልጁ ፈዟል እኮ ልጄ ይንሳኝ ነው። ልጅሽ ለምን ይንሳው? አንቺ እንደተጃጃልሽ እዛው ተጃጃይ እንጂ ልጅሽ ደግሞ ምን ያድርግ? ጉድ እኮ ነው እናንተ። ስንት እንኩሮና ስንት አሻሮ ነው ለካ የተሸከም ነው። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እኔ የነዚህ ጮማራ ሲሆኑት አይደለም የገረሙኝ ማለት ነው። የአንገቱ ሀብል መስቀሉ ላይ ክብ እያደረጉ ለሚለቁት ደግሞ በጣም እኔ ያፈርኩት በጣም ያሳዝነኝ ማለት ነው። እናንተ ድራማና እውነት ለይታችሁ አታውቁም። እንደ እውነት ቢሆን እኮ እኛም ራሱ ከእናንተ ጋር እሬ እንል ነበር። ግን ካራክተር ለይታችሁ አታውቁም። በዚህ ልክ ነው እንደ ጮማራ ሲሆናችሁ። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላ መልእክት ላስተላልፍ የምፈልገው ለአብርሃም ነው። ይሄ መልእክት ለአብርሃም እንዲደርሰው ፈልጋለሁ። ባላ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ላይክ አድርጉ፣ ሼር አድርጉ፣ እሱ ጋር እንዲደርስ ማለት ነው። ምክንያቱም ይሄ ከመጃጃል ወጥተህ ወደ እውነተኛ ማንነትህን እንድትወጣ እንፈልጋለን። ምክንያቱም በዚህን ሰዓት ለሩታ መጥፎ ምኞት እየተመኙላት ነው ያለው። እናስገድላታለን፣ እንገላታለን የሚሉ ብዙዎቹ አሉ ማለት ነው። የእውነቴን ነው የምላችሁ። ላይክ ሼር ሰብስክራይብ እያደረጋችሁ እሱ ጋር እንድታደርሱልኝ እፈልጋለሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮውን ከወደዳችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታና የአብርሽ ነው። እንዲሁም ደግሞ እንግዲህ እሙ የምትባለዋ ደዘደዟ የኔ ብጤዋ ማለት ነው ቲክቶክ ለምታውቋት እንግዲህ ስለነሱ ጉዳይ ስታወራ 24 ሰዓት ውሃ ማይጠማትን ስትለፈልፍ ውላ የምታድር ናት ማለት ነው። ጭራሽ ማታ ልክ አባትና እናት የሞተበት ሰው የመሰለ እየየ ስትላድራለች ማለት ነው። ጌታን እያለች እየማለች ደግሞ ማለት ነው። እንዱ ታሳፍራላችሁ የእውነት ማለት ነው። እነሱ ታርቀናል፣ ሰላም አውርደናል አሉ ማለት ነው። ሲቀጥል አብርሃም እኮ እንደዚህ አይነት አክት ማሳየት የመጀመሪያው አይደለም። ከዚህ በፊትም እንደ ጅል እያደረገው የአእምሮ ዘግመተኛ እያደረገው ቪዲዮ ሰርቷል። ያ ደግሞ ድብን አድርጋችሁ ምን ታውቃላችሁ እናንተ? አታውቁም። ብታውቁ እኮ እንደዚያ ትሆኑ ነበረ። ያ ካራክተር ነው። እናንተን ለማሳመን የሚጠቀሙት ካራክተር ነው፣ እውነተኛ ማንነቱ አይደለም አብርሃም ማለት ነው። ስለዚህ ያልሆነ ነገር ጌታን አፈዘዘችው፣ ኪዳነ ምሕረት አፍዝዘዋለች፣ እንዶ አርሴማ ከነ ዘንባባ ሽርጅኝ። ምንድን ነው ይሄ መጃጀል? አንቺ ትልቅ ሴትዮ እኮ ነሽ እናቴ። እኛ እኮ ትልቅ ሰዎች ነን። ምን ሆናችሁ ነው እንዲህ? ይህ አይደብርም? እንደው ለሰሚውስ ራሱ አንቺ ቤተሰቦችሽስ ራሱ ሲያዩት ምን ይሉሻል? እንዶ የትዳር አጋርም ቢጤ የለሽም አንቺ ሴትዮ። ዲጉድ እኮ ነው እናንተ። በዚህ ልክ ስንጃጃል እኮ እኛ ራሳችን እኮ እያስገመት ነው ያለ ነው ማለት ነው። አንቺ ራስ እንወዳችኋለን፣ ሁላችንም በጣም ነው የምንወዳቸው ማለት ነው። እኔም በበኩሌ እወዳቸዋለሁ። ግን በዚህ ልክ እንደዚህ ራስን እስከ ማስገመት ድረስ ራስን እስከ መዝረክረክ ድረስ እያልሽ አፍንጫሽን እየሳብሽ የ2 ወር ከ15 ቀን ንፍጥሽን እዛ እየተዝረከረ አይደብርሽም እንዴ? ምን ሆንሻል እንዴ? ሰከን በይ እንጂ አንቺ እየተከተሉሽ ያሉት እኮ ከአንቺ በታች የሆኑት ከአንቺም በላይ የሆኑ አሉ። በእድሜ የምትበልጫቸው የምታንሽም ይኖራሉ እኮ። አሁን ምንድን ነው ይሄ መጃጃል? ከነሱ መጃጃል ይልቅ የእናንተ መጃጃል ነው። አይደብራችሁም እንዴ? ምን ሆናችሁ ነው? አሁን እኮ ወደ ሌላ ውስጥ ልትከቱት ነው። በቃ እነሱ ካራክተር ነው እየተጫወቱ ያሉት። አብርሃም እንደ መፍዘዝ ሆኖ እንደዚህ አይነት ካራክተር የሚጫወተው ከዚህ በፊትም አድርጎታል ከሩታ ጋር ሆኖ ማለት። በዛን ሰዓትም ራሱ በመተት አፈዘዘችው እያላችሁ እሪ እያላችሁ ነበረ ማለት ነው።
መተቱ የሚያፈዘው ነገር ቢሆን አጃጅሎት የሚያስቀረው ነገር ቢሆን በዛ ሰዓት የሚያስቀረው ነበረ። እስከ ትላንትናም ድረስ አይደርስም ነበር እንዴ? አይደብራችሁም እንዴ? አንዳንድ ጊዜ እኮ እንደ ትልቅ ሰው እናስብ እንጂ በሶሻል ሚዲያ ወጣችሁ እንደዚህ ወንድሜ የኔ እናት አንድ ዘመድ ሲሞትሽ ይሆንሽ ነበር ይሄ ያፈሰሽው እንባሽን ማለት ነው እንዴ? አንዳንዴ እንዳንሰደብ አላማ ቢስ ተብለን እንዳንሰደብ ስለ ራሳችሁ አስቡ። ስለ ራሳችሁ ማለት ነው። እነሱ ስራ ነው በቃ ዶላር ነው በቃ። ሲቀጥል እንኳ ቢታረቁ በዚህ ልክ ለምን ያናድዳል? ሰላም ሆነው እንዴ ባልና ሚስት ናቸው እኮ የተዋለዱ። ሲቀጥልም እኮ እኛ እናውቃለን እኮ የተዋለደ ሰው መቼም ቢሆን መቼም ሊለያይ አይችልም። በቃ ቢሆን እንኳ ማለት ነው ቢታረቁ ልጃቸውን በፍቅር ቢያሳድጉ በዚህ ልክ እንዴት ያናድዳል? ምን ሆናችሁ ነው በዚህ ልክ ተናዳችሁ? እሪ ቲክቶክ ላይ በቃ እንደዚህ ካልተፈለጥን ካልተቆረጥን። በጣም ነው እንዴ የተፈለጣችሁት? በጣም ነው እንዴ የተቆረጣችሁት? እንዴ ልጅቷ ለቀቅ አድርጓት እንጂ እሷ ናት ወደ ሶሻል ሚዲያ የመጣችሁ። በቃ ሩታ ብቻ ናት እኮ። አባቷ አይቀራችሁ፣ እናቷ አይቀራችሁ፣ ቤተሰቦቿ አይቀራችሁ። ቤተሰቦቿ በሙሉ መተታም ናቸው። ልክ አለው፣ ለሁሉም ነገር ልክ አለው። በቃ ልክ አለው። እናንተ እኮ አይደብራችሁም እንዴ? በዚህ ልክ ለብልግና ትዳሩን አፍርሳ ለመጣች አንድ አለሌ ሴት ለእሷ ነው እንደዚህ ሁሉ የምትንገበገቡት ማለት ነው። በቃ ይህ ነገር ልትቃወሙ ነበር የሚገባችሁ። ሩታ በመተት ወደ ራሷ አደረገችው ብላችሁ እንደተቃወማችሁ ሁሉ ማለት ነው። በመጀመሪያም ሄርሜላ ወደሱ ህይወት ስትመጣ በዛን ሰዓት በተቃወማችሁ ዝሙት ሲሳፋ ማለት ነው። በዛን ሰዓት እልል ብላችሁ ነው የተቀበላችሁት ማለት ነው። አሁን ባላደረገችው ባልሰራችው ነገር 2 ሀብል መስቀል ያለበት ደራርቦ ስላሰረ መስቀሉ ላይ ክብ አድርጋችሁ የምታሳፍሩ ሃይማኖትን የምታሰድቡ በጣታችሁ ምልክት እያሳያችሁ መስቀሉን እንደው አይከብዳችሁም? አይደብራችሁም? አይዘገንናችሁም? እኔ በተለይ እኮ ኧረ ተው። እኔ ሌላ ነገር ልናገር አልፈልግም። እንደው ስራችሁ ያውጣችሁ፣ እዛው ተግማሙ እንደ ተግማማችሁ ማለት ነው። ነገር ግን እኔ አብርሃም ጋር እንዲደርስ እፈልጋለሁ ማለት ነው። ምክንያቱም ይሄ ጉዳይ ወደ ሌላ እየሄደ ነው ያለው ማለት ነው። እኔ ማታ ዩቲዩብ ላይም ሰምቻለሁ፣ ላይቭ ላይ እሱ ብቻ አንድ ነገር ሆኖ ይምጣ እንጂ ሩታን አንለቃትም፣ የምናረገው እናረጋለን እያሉ ነበረ ማለት ነው። የፎከሩት ደግሞ የሸለሉት ደግሞ አይቀርም። ስለዚህ ቲክቶክ ላይም ልክ እንደዛው ማለት ነው። እባካችሁ ይሄ መጃጃል ትታችሁ ወደ ራሳችሁ ተመልሳችሁ ስራችሁ ስሩ። በቃ አብርሃም መጃጃልህን አቁም። ይሄ እንደ አእምሮ ዘግመተኛ የሚያደርግ ነገር አቁም። ወደ ራስህ መለስ ብለህ በቃ በትክክለኛው ማንነትህን ቪዲዮ ለመስራት ሞክር። አዎ ያየ ሰው ያስደነግጣል፣ ግን የመጀመሪያ ጊዜ አይደለም። አብርሃም ሲጃጃል ለመጀመሪያ ጊዜ አይደለም። በእያንዳንዱ ቪዲዮ ከሩታ ጋር ሰላም አውርደናል ብለው በመጡበት ከዚህ በፊት በሰሩት ቪዲዮ አብርሃም እንደ አእምሮ ዘግመተኛ፣ እኛም እያለን ነበር እኮ አብርሃም ለምንድን ነው ከእሷ ጋር ሲገናኝ እንደ አእምሮ ዘግመተኛ የሚሆነው? አክት ያደርጋል አብርሃም ማለት ነው። ይሄን አክትህን ነቀል አድርገህ አውጣ፣ ዋጋ ያስከፍልሃል ነገ ማለት ነው። አንተንም ብቻ ሳይሆን የልጅህ እናት ሚስትህንም ሌላ ውስጥ ትከታታለህ። ይሄ ጥሩ አይደለም። እንዲህ በሶሻል ሚዲያ እስከ ጥንቁልና እስከ መተት ምናምን እስከሚወራ ድረስ እንዲህ ኧረ አላህን ልንፈራ ይገባል። እንዲህ ምን ነው አገራችን ላይ እምነት ጠፋ እስከሚባል ድረስ እኮ ነው እየሆነ ያለው። ኮመንቱ በሙሉ ስለ መተት፣ ኮመንቱ በሙሉ ስለ ምንድን ነው? ኧረ እንደው አላህ እያስጠፋብኝ አሁንም ይሄ ስለማይረባ ነገር ማለት ነው። ሶ ወደ ራሳችሁ ተመለሱ። ይሄ ቲክቶክ ላይ እኝኝ ብላችሁ የምታጥሩ እኛ የአረብ ሀገር ሴቶች የአረብ ሀገር በጎች እያስባላችሁ እኛንም ጭምር አታሰድቡ። ወደ ራሳችሁ ተመለሱ። ስራና ድራማ ለይታችሁ እወቁ። እውነትና ካራክተር ለይታችሁ እወቁ። በቃ ስንት ጊዜ ተናገረኝ ግን አትሰሙም። እንዲህ እንደው ማን ይሙት እነሱ የተጣሉ ነገር ከሆነ አብርሃምና ሩታ ተጣልቶ የተራራቁ ነገር ከሆነ 1 ዓመት ከምናምን በሙሉ አንዴ በሩታ የዩቱብ ቻናል እየተለቀቀ አንዴ በአብርሃም የዩቱብ ቻናል እየተለቀቀ ቪዲዮቸው የእውነት የተጣሉ ነው የመሰላችሁ እናንተ ማለት ነው? እንደው በዚህ ልክ ነው ማሰቢያችሁ የሚያስበው? ጉድ እኮ ነው። ተረጋግታችሁ ወደ ራሳችሁ ልትመለሱ ይገባል። እንዴ አንቺ ሴትዮ እመቤት የምትባይ አንቺ እኮ ለተመልካቾችሽ ጥሩ ነገር ነው ማስተላለፍ ያለብሽ ማለት ነው። ልጄ ይንሳኝ ልጅሽ ምን ባደረገበት? አንቺ ነሽ ሶሻል ሚዲያ የምትርመጠመጪው። ልጅሽ ምን ባደረገበት ይንሳው? ኧረ የእናንተስ የከፋ ነው። አስታፍሩላህ ላዚም